አልተናገርኩም እኔ ፊት ላይ ብለሽ እግሩ ላይ ትቀመጫለሽ እንዴ? ይሄ ፓርት ላይ ብሩክ ተሰምቶታል። የቅዱስ እግር ላይ መቀመጧ ተሰምቶታል። እኛ ደግሞ እግሩን በመንካቷ ነው የተሰማን እኛ ማለት ነው። ፕራንክ ነው እንዴ? እና ፕራንክ ነው ካላለው እኮ የምር ነው የሚመስለው። እግዚአብሔር ወይኔ አምላኬ ራችን ላይ ቅዱስ በጣም ነው የተንቀጠቀጠው፣ በጣም ነው የተርበተበተው። ምክንያቱም ያደረጉት ነገር በጣም ከባድ ነገር ስለሆነ ማለት ነው። ለምን ከበደ ካላችሁኝ ደግሞ ማለት ነው ከዚህ በፊት ብሩክና ሀይሚ የሚያደርጉት ፕራንክና አሁን ይለያያል። አሁን ብሩክና ሀይሚ በጣም ብዙ ነገራቸው ኦፕን ነው። ብዙ ነገራቸው ስቲል ፍቅራቸው ሁሉ እየተገለጸ ባለበት ሰዓት ላይ እንደዚህ አይነት ነገር ሲፈጠር ስሜቱ ትንሽ ከባድ ነው። ከዚህ በፊት የነበረውና አሁን ያለው ስሜት በጣም ይለያያል። ሰማይና ምድር ነው። ቤተሰቦች ያልገባችሁ ነገር በሰሩት ቪዲዮ ላይ ሀሳብ አስተያየት ስንሰጥ እኛ በተናገርነው ነገር የሚደብራችሁ ሰዎች አላችሁ እና ቪዲዮውን መጀመሪያ ተረዱት። ስህተት አለው የለውም የሚለውን ነገር ታዲያ ስህተቱንም እኮ እንደ ስህተት ጥሩንም እንደ ጥሩ እያየን ነው እኛ መከተል ያለብን። መጥፎ መሆኑም መጥፎ ነው ብሎ መናገር እኮ የሃይሚን ስሜት ወይም ደግሞ የብሩኬን ስሜት መጉዳት አይደለም። ይሄ ቤተሰቦች ማለት ነው ያልገባችሁ ነገር። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ አንዳንድ ነገር ልናገር መጥቻለሁ። እንግዲህ ትናንትና ሃይሚ የሰራችሁ ቪዲዮ በጣም ሪስክ የሚያስወስድ ነው። በጣም አንደኛ ብሩክና ሀይሚ አሁን ላይ በጣም ኦፕን በሆኑበት ሰዓት ነው እንደዚህ አይነት ነገር ሲፈጠር በጣም አግሬሲቭ ያደርጋል። እንደውንም ብሩኬ በደንብ ነው ራሱን የተቆጣጠረው። ሲመጣ እኮ አይታችሁት ከሆነ እንደገባ ምንም አልመሰለውም ምንም። ምክንያቱም እንደ እንግዳ ነው ያከበረው። በኋላ ነገራቶቹ የሆነ እየተሽለጥለጡ እየተለጣጠፉ ሲመጡ ነው ገባችሁ። ሲቀጥል ደግሞ የፍቅር ቪዲዮ ሲሆን አጭር ነው የሚሆነው። እንደዚህ ሰው የሚያስጨንቅ ነገር ሲሆን ሀይሚ ብዙ ጊዜ ፕራንክ ይረዝምባታል እና አጠር ለማድረግ ሞክሪ ብዬ ነው ቪዲዮ የሰጠሁት። ሌላ ምንም ያደረግኩት ነገር የለም። ፕራንክ መሆኑን ተናግራለች ኦልሬዲ። ባትናገር ደግሞ የሚፈጠረውን ነገር እዩት። ምንም አይመጣም እኮ የሚመጣ ነገር የለም። ግን አንዳንዴ በጥሩ ነገር እኛ በጥሩ ሀሳብ ገብቶን የምንናገረውን ነገር ወደ መጥፎ ነገር ወስዳችሁ ራሳችሁን ጠምጥማችሁ ሰውን የምታንቋሽሹ ሰውን የምታበሻቅጧላችሁ። እኔ ለእኔ ተሰምቶኝ አይደለም ምንም አይመስለኝም። ግን እኔ የተናገርኩት ነገር ነገ ዋጋ እንዳያስከፍላት ነው እሷን። ገብቷችኋል? ብሩኬንም ዋጋ እንዳያስከፍለው። ለዚህ ፍቅር ብዙ መስዋዕትነት ተከፍሎበታል። ገብቷችኋል አይደለ? ሰው ምንም ተፈጠረ ምን እኮ እነዚህ ልጆች እኮ ሆድና ጀርባ አይሆኑም ወይም አይለያዩም። ምክንያቱም ፈቃዱ እግዚአብሔር ነው። እግዚአብሔር እህል ውሃ ካላችሁ በምንም ብትሉ አትለያዩ። ስለዚህ ሀይሚና ብሩኬ ደግሞ እግዚአብሔር የፈጠረው እህል ውሃ ስላላቸው ነው እስካሁን ድረስ ብዙ ቻሌንጅ አልፈው ዛሬ እዚህ ላይ የደረሱት። ግን እንደዚህ ደግሞ አሁን ወጣ ያለ ሰው ለምሳሌ አሁን ቅዱስ በጣም ወጣ ያለ ነው። ወንድም መባል እንኳን የማያሳምን ነገር ነው። ገብቷችኋል አይደለ? ያኔ ከግሩፓቸው ውስጥ እንኳን ቢሆን ችግር የለውም። ገብቷችኋል? ከግሩፓቸው ውስጥ ቢሆን ወንድም ብትል የሆነ ነገር ይረዳል። ይሄ ግን ቅዱስ ማለት በጣም የራቀ ነው። ታውቃላችሁ አይደል? ትውውቃቸውን ምን ታውቃላችሁ። ስለዚህ ያን ያክል እህቴ ናት ብሎ በዚህ ልክ ማሳፈጡ ቅዱስ አስፈላጊ አይደለም። ነገር ግን እነሱም አላሰቡትም። ከተፈጠረ በኋላ ደንግጠዋል። ግን ምንድነው አሁን እነሱ አሁን የሀይሚ ችግሯ ምንድነው? ካሜራ ተከትላ መሄድ ነበረባት። ብሩኬ ማስቆም ነበረባት። እዛ ቦታ ላይ በእንደዛ በተናደደ ሰዓት መኪና ይዞ መሄድ የለበትም። ይሄ ከባድ ነው። የሆነ ለፕራንክ ተብሎ ራስን የሚያጸጽት ነገር መሆን የለበትም። ይሄ የራሳችን የእነሱን ስለምንወዳቸው ነው የግል አስተያየታችንን የሰጠነው። ቪዲዮውን የተማርንበትን ሀሳብ ነው እኛ የሰጠነው እንጂ ሀይሚን ለመጣል ሀይሚን ለማንቋሸሽ ብሩኬን ከፍ ለማድረግ የተጠቀምነው ነገር አይደለም። የጨረቃ ፋሚሊ አንዳንዶቻችሁ በጣም ኮምፕሌክሳችሁ ሰማይ ላይ የወጣባችሁ ሴቶች አላችሁ። ሴቶች ናችሁ። ራሳችሁን ጠብቁ እሺ። እኛ ስህተቱን በስህተት ትክክሉን በትክክል እያልን ነው የምንቀጥለው። ገብቷችኋል አይደል? አሁን ትናንት ብሩኬ ቢሆን ያንን ቪዲዮ የሰራው እኮ እርግጠኛ ነኝ ስትበሉት ነው የምታሩት እኮ። ሀይሚ በመሆኗ ጥሩ ነው። እንደገናም ሀይሚ ብትሆንም እሷንም ይበሏታል። ግን ፕራንክ ነው ብላ ስለተናገረች ማንም ምንም አላለም። ገብቷችኋል? የተወሰነ ሰው ነው እየዘቀዘቀ ምናምን ያለው። እናንተ ደግሞ ያው ስራ ስለሆነ በአንድ ስህተት ይሄ ሁሉ ነገር እርምጃ መውሰድ የለባችሁም። ቤተሰቦች፣ የጨረቃ ፋሚሊዎች ሰላም ፍጠሩ። ምክንያቱም ተናግራለች፣ ፕራንክ ነው ብላለች። መሀል ላይ ባትናገር ነበር የሚከብደው። ገብቷችኋል አይደለ? በጣም ከባድ ነው። በዛ ላይ አንድ ቤት እየኖር ነው። በዛ ላይ አሁን ላይ ፍቅር ባሉበት ሰዓት ነው። በጣም ይከብዳል።
ይሄ ነገር የምር እውነት ብሩኬ ፕራንክ ከተደረገ በጣም ስሜቱ ከባድ ነው። እንደውንም እሱ ጥሩ ነገር ነው ያ የመለሰውም ያደረገውም። ገብቷችኋል አይደለ እንዴ? አንጠልጥሎ የሚወረውረው ነበር የመሰለኝ እኔ። ከዛ ደግሞ ለምን ወጣህ ብሩኬ ለምን ጥለህ ወጣህ ላላችሁት ነገር እንዴ ነገር ለማብረድ ነው። ብሩኬ ብዙ ጊዜ እንደዚህ አይነት ነገር ውሽንፍር ምናምን ሲበዛ በጣም አግሬሲቭ ሆኗል። እንዳያችሁት ሀይሚ ላይ እጁን ሰንዝሮ አያውቅም። ይሄ ደግሞ የሰነዘረው ያኔ ካሜራው ነው እንጂ እንትን ያለው በጣም ትንሽዬ ነው። የሆነ ነካ ነው ያደረጋት፣ ጨረፍ ነው ያደረጋት፣ አልመታትም። ገብቷችኋል አይደለ? ሶ ይሄ ማለት እንዴት ነው ስለተመታች ደስ ብሎሽ ነው ምናምን ምናምን። እኔ ለምን ደስ እኔ ጠላቴ አይደለች ለምን ደስ ይለኛል? ጠላቴ እኮ አይደለችም። እዚህ ጋር ግን ራሷ የተናገረችው ነገር ነው። አፍልቼ ነበር አንድ ጥፊ ያቀመሰኝ የሌለበትን ጸባይ ብላ ራሷ ነች የተናገረችው። እኔ አይደለሁም እኮ አይደል እንዴ? ሶ እንዲህ በማለቴ ደስ ብሎሽ ነው ያላችሁ ሰዎች አላችሁ። እኔ ለምን ደስ ይለኛል? ምንም ደስ አይለኝም። ሲጀመር ራሷ ናት ያለችውን ነው ያልኳቸው። እኔ ገብቷችኋል አይደለ? እኔ ለእኔ ደብሮኝ ሳይሆን እናንተ እንድትረዱኝ ስለምፈልግ ነው። የሆነ እናንተ ላይ ቂም እንዲኖር ስለማልፈልግ ነው። አባባሌና ሀሳቤ እንድትረዱ ስለፈለግኩኝ ነው። ገብቷችኋል አይደል? እና ይሄና እንዲህ አታርጊ እንዲህ አትሁኝ የምንለው ደግሞ ፍቅራቸውን የሆነ ቦታ ያልሆነ ጥምዝምዝ እንዳይገባ። ለምሳሌ ይሄን ፕራንክ ባታስረዝመው፣ ብሩክ አሁን እዚህ ቦታ ላይ ቢመለስ ጥሩ ነበረ፣ ባይሄድ ጥሩ ነበረ። ገብቷችኋል አይደል? አሁን ከሄደ ሌላ ጣጣ ነው። ሲቀጥል ደግሞ እሁድ ጌሟ ነው። ጌሟን ከተጫወተች በኋላ እንደዚህ አይነት ነገር ብታደርግ ጥሩ ነበር እያላችሁ ነው። አንደኛ ጌሙ ከሀይሚ ጋር ነው። ጌሙ ከሀይሚና ከግምጃዬ ጋር ነው። ምንም አያገናኘውም። ብሩኬ ቢኖርም ይገባል፣ ፑሽ ያደርጋል፣ ከዛ እሱ ይወጣል። እንደተለመደው ሀይሚ ብሩኬ እንትን ሲኖረው ጌም ሲኖረው መጀመሪያ ይሰቀላሉ፣ ፑሽ ያደርጋሉ፣ ከዛ በኋላ ይወጣሉ። ከጌሙ በኋላ ይገናኛሉ። ከጌሙ በኋላ መገናኘታቸው ነው የሚቀረው ቢቀርም። ገብቷችኋል? ቢኮራረፉ እንኳ ማለት ነው። ግን ደግሞ ላይኮራረፉም ይችላሉ፣ ይቅር ሊባባሉም ይችላሉ። ምክንያቱም ፕራንክ ነው ብላ ስለተናገረች ሀይሚ ማለት ነው። ስለዚህ ከጌሙ ጋር ኮንታክት እያደረጋችሁ የራሳችሁን ሀሳብ አትስጡ። ገብቷችኋል? ጌሙ የሀይሚ ነው። እዚህ ጋር ምንም አይገናኝም ከጌሙ ጋር። ገብቷችኋል አይደለ? ሌላው ሲቀጥል ደግሞ እንዴት ጥሏት ወጣ ላላችሁት መረጋጋት ስለሚፈልግ ነው። ያልሆነ እርምጃ መውሰድ ስለማይፈልግ ነው። ብሩኬ ሲናደድ ብዙ ጊዜ ታውቃላችሁ፣ በጣም ነው የሚናደደው። ሲናደድ የሚያደርገውን አያውቅም። የሆነ ነገር ፈለግ አደረግና ከዛ በኋላ ጥሎ ወጣ። ይሄ እኔ ወድጀለታለሁ መውጣቱን። ግን ደግሞ እነሱ መመለስ ነበረባቸው። እነሱ እኮ ዘገዩ። የዘገዩት ደግሞ ሀይሚም አልጠበቀችም። እንደዚህ የመጀመሪያዋ ነው። አግሬሲቭ ሆኖ ብሩኬ ሲቆጣ የመጀመሪያዋ ነው። ቅዱስም ደግሞ በጣም ከአቅሙ በላይ ሆኖበታል። ገብቷችሁ ከሆነ ማለት ነው። እያያችሁት ከሆነ በጣም ተርበትቷል። ፕራንክ ነው ብዬ እንዴት ነው የምናገረው? ራስሽ ተናገር እያላት ነበረ። ገባችሁ አይደለ? አንዳንዴ ሪስክ የሚያስወስድ ፕራንክ ስትሰሩ ህይወታችሁን እስከ ማጣት ድረስ ትደርሳላችሁ። ስለዚህ መምከር ያለብን ነገር እየመከርን የኛ ጥሩ ሀሳብ እኮ 10 ደቂቃ ከምንናገራት ውስጥ 3 ደቂቃ ለእነሱ የሚጠቅም ነገር ሊኖር ይችላል ቤተሰቦች። ስለዚህ እናንተ በዚህ ልክ የሆነ ራሳችሁን እንትን አትበሉ። ማለት ሰው ፍጹም አይደለም፣ ትክክል ነው አትበሉ። ገብቷችኋል አይደል? ምንም በቀልም ቢሆን የትናንትናው ፕራንክ ከባድ ነው፣ ግን ደግሞ ያጋጥማል በሚለው ነው እኛ ቪዲዮ እየሰራን ያለ ነው። ገብቷችኋል? ለምን እናንተ አንድ ቤት ውስጥ ኖራችሁ ሲጀመር ብሩክ በፊት የሰራውና አሁን የሰራው አንድ አይደለም። በፊት አሁን እንትናን ያመጣት ምንድነው አብሰላትን ያመጣት ሀይሚ እያለች ራሷ ናት። እሷ እምቢ ስላለች ብቻ ነው፣ እሷ ጋር ችግር ስላለ ብቻ ነው ያመጣት። ገብቷችኋል? ሲጀመር ቤት ውስጥ ወንድም ሴትም እየጎተቱ ማምጣታቸው ለሁለቱም ጥሩ እንዳልሆነ ይሄን ታውቃላችሁ። ከዚህ በፊትም በሊንዳ ጊዜም ተናግረናል። በሊንዳ ጊዜ አልኩኝ፣ ይቅርታ ሊንዳ፣ በአብሰላት ጊዜ ተናግረናል። ሴት ቤት እየተጎተተ በመምጣቱ ስንት ነገር ስትሉ ነበር። አሁን ደግሞ ወንድ ተጎትቶ መምጣት የለበትም። ገብቷችኋል አይደለ? ምክንያቱም ትናንት እሱ ሴት አምጥቷል፣ ዛሬ እሷም ወንድ ታምጣ ማለት የለብንም። የሁለቱን ህይወት የምንወደው ከሆነ አንዱ አጠፋና ከዛ ደግሞ አንደኛውም ተመልሶ ያጥፋ ይባላል? አይባልም። ስለዚህ ሀይሚ ቤት ውስጥ ወንድ አታምጪ፣ ከዚህ በኋላም ቢሆን ብሩኬም ሴት አታምጣ። እንደው ፕራንክ ማድረግ እንኳን ብትፈልጉ ፕራንክ የምታደርጉበት ከቤታችሁ ውጭ ወይ ሆቴል ወይ የሆነ ካፌ ወይ የሆነ ቦታ
ፕራንክ ተደራረጉ። እውነት የምትኖሩበትን ቤት ማለት ነው ላገኛችሁት ሁሉ እየጎተታችሁ አታሳዩ። ሁሉም ሰው አንድ አይደለም። እናንተ በጣም የዋህ ናችሁ። ሀይሚም ብሩኬም በጣም ሲበዛ የዋሆች ናቸው። ምን እንደሚመጣባችሁ ራሱ አታውቁም። የፊታችሁን ብቻ ነው የምታዩት። ስለዚህ ፕሊስ ቤት ውስጥ ከሌና አውቀዋለሁ እያላችሁ እየጎተታችሁ አታምጡ። ማታ ምን እንደምታረጉ ያ ሰው ምን እንደሚያደርጋችሁ ምን ታውቃላችሁ? ስንት ተንኮለኛ ሰው ነው ያላችሁ። ይሄን ስላችሁ ቅዱስን እያልኩ አይደለም። በቃ ሌላም ነገም እንደዚህ ሊያመጡ ይችላሉ። ግን የምታመጡት ሰው ምን ያክል ለህይወታችሁ ሪስክ እንደሚያስወስዳችሁ እያወቃችሁ ዝም ብላችሁ የማታውቁትን ሰው ቤት ውስጥ አታምጡ። ቤታችሁ ውስጥ ከሀገራችሁ ውጪ የሆነ አለ አይደል እንደዚህ የምታውቁት ዲቴይል የምታወሩት ሰው ዲቴይል ለእናንተ ያለው አመለካከት በቃ በደንብ የምትተማመኑበት ሰው ነው ቤት ጎትታችሁ ማምጣት ያለባችሁ። ምክንያቱም እናንተ ዩቲዩበር ናችሁ። በብዙ ሰው ጠላት የምትፈልጉ ሰዎች ናችሁ። ራሳችሁ ናችሁ የተናገራችሁት። እንዲሁም ደግሞ በምናየው ሁሉ ማወቅ እንችላለን። ስለዚህ የፈለገ ነገር ቢሆን ፓርኪንግ ውስጥ ተቀጣጠሩ፣ ቪዲዮ ስሩ። ብሩኬን ብትሆን ሀይሚን ብትሆኑ ቤታችሁ ውስጥ ሴት አታምጡ። ቤታችሁ ክብር ያለው ቤት ነው። እናንተ ተጋብታችሁ ባልና ሚስት ነን ባትሉም እንኳን ባልና ሚስት ናችሁ። አለቀ። ባልና ሚስት ቤት ደግሞ ሴትም ወንድም እየተጎተተ እየመጣ እንዳባወራ ቁጭ ብሎ ራሱን ዘና አድርጎ ብሩክ ሲመጣ መናገር እንደ ሴት መቤት ሀይሚ ከውጭ ስትመጣ ቁጭ ብላ ሴት ማናገር የሆነ መንበላጠጥ የለም። እዛ ቤት ውስጥ ክብር የሚባል ነገር አለ። ራሳችሁን አስከብሩ። ይሄ ቪዲዮ ተቀማጭ ነው። አትዝረክረኩ። እኔ የምሬን ነው የምነግራችሁ። ቪዲዮ ስራ ነው፣ ሶኬ ችግር የለውም። ግን ፓርቲንግ ውስጥ ስሩ። በቃ ቤታችሁ ውስጥ ሴትም ወንድም አታምጡ። ይሄ የኔ አቋም የኔ አመለካከት ነው። ቤተሰቦች ቅር ካላችሁ እንደፈለጋችሁ። ይሄ የኔ አመለካከት ነው። ምክንያቱም ማንንም ሰው ማመን የለባችሁም በአሁኑ ሰዓት ማንንም ማለት ነው። ገብቷችኋል አይደለ? የኔ አባባል ይሄን ይመስላል። ሌላው ከብዙ ሰዎች ጋር አሁን ላይ እየተገናኛችሁ ነው። አንዳንዴ አሁን ያልሆነ ስህተት ይፈጠራል። ከዚህ በፊት አሁን በምን እንደሆነ አላውቅም፣ ጆን ዳንኤል ታስሮ ነበር። ያጋጥማል እንደዚህ። አንዳንዴ ለሰው ደርሳለሁ ስትሉ እናንተ ጋር የሚደርስ ነገር አይታወቅም። ከሰዎች ጋር ስትገናኙ ግንኙነታችሁን በተወሰነ መልኩ በቃ የሆነ አምነዋለሁና በቃ የሆነ አለ አይደል ልቅ የሆነ ግንኙነት ማድረግ የለባችሁም። በተለይ ብሩኬ ራስን መጠበቅ አለበት። እዚህ ላይ እናትህን እንዳታሳዝናት፣ ሀይሜን ብቻዋን እንዳትሆን። የሆነ ሪስክ ቢፈጠር አስባችሁታል? በጣም ከባድ ነው የሚሆነው ለሀይሚና ለሙሽዬ ይከብዳል ቤተሰቦች። ስለዚህ የምትገናኛቸውን ሰዎች ባክግራውንዳቸውን እያወቅ በመጠኑ በቃ በደቂቃ ብዙ ስቴፕ እየተጓዝክ መሆን የለበትም። ሰው ማግኘቱ ጥሩ ነው፣ ከሰው መገናኘት ጥሩ ነው። ነገር ግን አንዳንዴ ደግሞ የምትሆኑበትን ነገር ማወቅ ግድ ይላል። የዛሬ የእህትነት ምክሬ ለጨረቃ ፋሚሊ ይሄን ይመስላል። ጥፋተኛ መስሎ የምታያችሁ ሰዎች ደግሞ ቪዲዮዬን ለመረዳትና የሆነ ሀሳቤን ምን ለማለት እንደፈለግኩኝ ብትረዱኝ ደስ ይለኛል። እኔ ለክፋት አይደለም፣ ባየሁት ነገር ነው ሀሳብ አስተያየት የምንሰጠው። አዎ የሀይሚ ቪዲዮ ሪስክ አለው፣ ግን እንደዚህ አይነት ነገር አይደገም ነው የኔ ጥያቄ። ገብቷችኋል አይደለ? ሲቀጥል ደግሞ የሚያስጨንቅ ነገር ሲሆን ፕራንክ አይርዘም። በቃ ሀይሚም ሆነች ብሩኬም ሆኑ በወጡበት መቅረት የለባቸውም። ስንት አይነት ሀሳብ አለ በአሁኑ ሰዓት። የሆነ ይከብዳል። ገብቷችኋል? ሳታስቡት የሆነ ነገር ቢፈጠር ለእናንተ የዘላለም ጸጸት ነው። ይገባችኋል? ከዚህ በፊትም ሀይሚን ሮጠሽ ነይ ሲሏት ስትክለፈለፍ መኪና ውስጥ ልትገባ ችላለች። ብሩክም አሁን ትናንት በቃ በጣም ተናዶ ወጣ፣ አልተመለሰም። ምን ይታወቃል? መኪናውን ሲያስነሳ የሆነ ነገር ቢሆንስ? አይሆንም ምን ማለት የለብንም። ስለዚህ ከዚህ ነገር እንዲቆጠቡ እፈልጋለሁ። ስራ ነው፣ ምንም ይስሩ፣ ችግር የለውም። ግን ከቤታቸው ውጭ ይስሩ። በቃ ቤት ውስጥ ተራ በተራ ሴትና ወንድ እየተጎተተ መምጣት የለበትም። ክብር ያለው ቤት ነው ይሄ የእናንተ ቤት ማለት ነው። እናንተ ክብር ያላችሁ ሰው ናችሁ፣ ሀይሚና ብሩኬ ማለት ነው። ስለዚህ ራሳችሁ ናችሁ የምታስከብሩት። ከዚህ በኋላ ብሩክም ሀይሚም ይበቃቸዋል። ወንድ ሴት እያመጣችሁ ቤት ውስጥ አትስሩ። በቃ ካፌ ውስጥ ተገናኙ፣ ፕራንክ ይሄ ምን ስሩ፣ ችግር የለውም። በቃ መኪና አለ። ሀይሚን ብትሆኝ ቅዱስ መኪና አለው። የሆነ ቦታ ላይ ቀጥሮሽ እዛ ውስጥ መስራት ትችሉ ነበር። ቤት ባይሆን ይመረጣል። በእኔ እይታ ነው ቤተሰቦች። ስለዚህ የኛ ውድ ቤተሰቦች አመሰግናለሁ ባይ